የወር አበባ ብሎ ማለት አላሁ Subhanahu Wa Ta'ala የአደምን ሴት ልጆች የፈጠረባቸው ባህሪ ነው خلقه الله في الرحم ማህፀንሽ ውስጥ አላህ ፈጥሮታል ለምን لتغذية الولد في الرحم وقت الحمل አንቺ በመታረግጅበት ጊዜ የወር አበባ ይቆማል ይሄን ታውቂዋለሽ በተለይ ያላገባችሁም ያገቡ ሴቶች እርግዝና ላይ ያሉ ሴቶች በእርግዝና ጊዜ አንዳንድ ሴቶች ካልሆነ በስተቀር አብዛኛው ሴቶች የወር አበባ ያዩ ለምን ቢባል የማያዩት አላሁ Subhanahu Wa Ta'ala ይህንን ደም ማህፀንሽ ውስጥ ለተጸነሰው ጽንስ ምግብ አድርጎ ቀይሮታል ሱብሃንአላህ لتغذية الولد في الرحم وقت الحمل كذا بوحالا ህፃኑ ከሆድሽ ወይም ከማህፀንሽ ተወልዶ እስኪወጣ ድረስ በምግብነት ያገለግላል ትናንትና ሲወጣ ሲያምሽ የነበረው የወር አበባ ሲወጣ ከለሩ አስቀያሚ ጠረኑ የሚከረፋ የሆነ ደም አላህ በጥበቡ በራሱ ሕክማ አውቀት ችሎታ ወደ ምግብነት ቀይሮታል ከዚያስ ልጁ ከወጣ በኋላ ደግሞ አሁንም ለተወሰነ ጊዜ እያጠባች የወር አበባ ታይም ለምንድነው የወር አበባ ማታየው ثم يتحول لبنا بعد ولادته يا ጽንስ የተጸነሰው ጊዜውን ጠብቆ ወደ ልጅነት ተቀይሮ ሲወለድ ትናንትና የወር አበባው ማህፀንሽ ውስጥ አንቺ ሆድ ውስጥ እያለ የወር አበባውን ወደ ምግብነት ቀይሮ ሲመግበው የነበረውን ዛሬ ደግሞ ወደ ወተትነት ይቀይረዋል አላህ ثم يتحول لبنا بعد ولادته سبحان الله አሁንም ለተወሰኑ ጊዜያት የወር አበባ አታይም ምክንያቱም አላህ በምግብነት ቀይሮ አውጥቶት ልጁን የተወለደውን ልጅ እየመገበው ነው فاذا لم تكن المرأة حاملا ያረገዘች ካልሆነች ولا مرضعا የማታጠባም ከሆነች بقي هذا الدم لا مصرف او لا مصرف له ይህ ደም የሚሄድበት ቦታ የሌለው ሆኖ ይቀራል ውስጧ እንግዲህ ስታጠባ ወደ ጡትነት ይቀየራል ከመውለዷ በፊት ደግሞ ለጽንሱ ወደ ምግብነት ይቀየራል ሁለቱም ቦታ ላይ ስራ ተሰጥቶታል እርጉዝ ካልሆነች ግን የምታጠባም ካልሆነች ግን ይሄ ደም የሚሄድበት ቦታ ስለሌለው የሆነ ነገር ያስፈልገዋል ስለዚህ አላሁ Subhanahu Wa Ta'ala فيخرج الله عز وجل هذا الدم في أوقات معلومة تعرف بالعادة أو الدورة الشهرية عادة بمبال الترال لمد ويم بور يمين ملالس أنيا يورا ببابلن انتروالن يهنن دم اندي وطا يادرغوال الله سبحانه وتعالى مقرتو بشتا ነውና ወደ ሌላ ወደ ምግብነት እንዳይለወጥ ጡትም የለም ጽንስም የለም ይሄን ይመስላል የአላህ ህክማው ሰፊ ነውና እህቴ የወር አበባ አላህ ካንቺ ጋር የፈጠረው ካንቺ ጋር ስለሚሄድ ነው ባረገሽበትም ጊዜ ከወለድሽም በኋላ ለምግብነት የሚያገለግል ነገር ነው የፈጠረው ማለት ነው